ልብ ያላልናቸው ነገር ግን ልብ ብንላቸው በቀላሉ ልንረዳቸው የምንችላቸውና መፍትሄ የብናበጅላቸው እውነቶች የመሰረተ ክርስቶስ ቤተክርስቲያንን እያናወጧት ይገኛሉ። ቤተክርስቲያን አሁን ካለችበት ነባራዊ ሁኔታ ጋር ተያይዞ በርካታ ነገሮችም ጋር ወጥተው ተመልክተናል። አሁን ላይም እየሆኑ ያሉ አብዛኛው ነገሮች በሴራ የተተበተቡ ሰይጣናዊ መሆናቸው ያልተፈታ ህልም ነው። ከመንፈሳዊ አስተምሮም ሆነ ከሰውኛ ሐሳብ ጋር ፍጹም የተቃረሩና ለአእምሮ የሚከብዱ ለሰሚ የሚቀፉ በርካታ ነገሮች በቤተክርስቲያን ላይ መፈጸም ከጀመሩ ጊዜያቶችን ቢያስቆጥሩም አሁን እየተሰማ ያለው ግን እጅግ ያሳፍራል። በእግዚአብሔር ቤት የሚያገለግሉ መንበሩን የተቆናጠጡ አገልጋዮችም እያደረጉ ያሉት የቤተክርስቲያን ንጽህና ከመጠበቅ ይልቅም ለራስ ፍላጎት ቤተክርስቲያንን መስዋዕት አድርጎ ማቅረብም ነው። የመሰረተ ክርስቶስ ቤተክርስቲያን የበላይ ኃላፊዎች፣ የቦርድ አባላትና ፕሬዝዳንቱ እየፈጸሙ ያሉት ሴራ ምን ይመስላል? ቀጠሮ የተያዘለት የውሳኔ ሂደትስ ምን ይሆን? የሚሉትንም ለሚዲያችን የደረሱንን መረጃዎች አጠናክረን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በዘመኗ ቤተክርስቲያን ላይ የሚሰሙት እጅግ ያሳፍራሉ። በቤተክርስቲያን እንዲሁም በኮንፈረንሶች ላይ የተቀባ ወይንም የተጸለየበት ዘይትም ንግድ ተጧጡፏል። ዘይት ቀብተው ይጸልዩለት እንጂ ዘይትን ጸልዩበት ይቀቡት ወይንም ይሽጡት የሚል መጽሐፍ ቅዱሳዊ አይደለም። ሆኖም ግን ወንጌልን ሸቅጠው ለአፍቅሮተ ነዋይ ያደረጉ ራሳቸው ነቢ ብለው በሚጠሩ ግለሰቦች የዘይት ንግድ እጅግ ተባብሷል። ያለው አልበቃ ብሎ በዛሬው ዕለት በኦሮሚያ ክልል የሆነው አንገት ያስደፋል። ጉዳዩ ምን ይሆን? ይህ ተግባርስ በማን ተፈጸመ? የሚሉትን እንዲሁ በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻም የቤተክርስቲያን መስራችና ባለራዕይ ነብይ ሚራክል ተካ በአዲሱ ቫይረስ ላይ አስቸኳይ ሀገራዊ መልእክትን አስተላልፏል። ተጠንቀቁ፣ በ2018 ላይ የሚሆነው አስፈሪ ነገር ነው፣ ህዝብ ቅነሳም ይመጣል፣ ራሳችሁን አዘጋጁ ሲልም ነብዩ ጌታ የገለጠለትን እጅግ አስፈሪና አስደንጋጭ የመጨረሻ ዘመን ፍጻሜን አመላካች መልእክትን አስተላልፏል። ከነብዩ አንደበት የተደመጡ መልእክቶች ምን ይሆኑ? የሚሉትንም በመረጃችን ይዘናል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የተጸለየበት ዘይት ሽያጩ ተጠናክሮ ቀጥሏል። ዘይት ቀብተው ይጸልዩለት እንጂ ጸልየውበት ይቀቡት ወይንም ይሽጡት መጽሐፍ ቅዱሳዊ አይደለም። የዘይት ንግድ ካልቆመ የመንግስት ገቢና ገቢዎች የሚገቡበት። በኦሮሚያ ክልል በአንዳንድ አካባቢዎች በሚገኙ ቤተክርስቲያናት እንዲሁም በሚዘጋጁ ኮንፈረንሶችም የተቀባ ወይንም የተጸለየበት ዘይትም እየተባለ ሽያጩ ተጧጥፎም ቀጥሏል። ስማቸው እንዳይጠቀስ የፈለጉ መረጃውን ያደረሱን እንደገለጹትም ከሆነ በክልሉ በወለጋ፣ በቦረና ሌሎች ጥቂት አካባቢዎች በሚገኙ ቸርቾችም የተጸለየበት ዘይት በሚል ለምዕመኑ እየተቸበቸበ እንደሚገኝም ተናግሯል። ሲጀመር የተጸለየበት ዘይት የሚባል ነገር መጽሐፍ ቅዱስ ላይ የለም። እንሸጣለን፣ ነፃ እንሰጣለን፣ የመጽሐፍ ቅዱሳዊም ነው። ሰውን ለመሳብ ታስቦ የሚደረግ እንጂ ወንጌልም አይደለም። ይህ ፈጽሞ ንግድ ነው። ንግድ ከሆነ ደግሞ መንግስት ሊያገኘው የሚገባውን ገቢ በሃይማኖት ሽፋን ተከልለው ንግድ በሚያካሂዱ የቤቱ ቁማርተኞች እንዲያጣ ጭምር እየተደረገ ነው። ይህ ደግሞ ገቢንም መሰወር ወንጀልም ነው። በመጽሐፍ ቅዱስ ዘይት ለተቀደሰ ዓላማ ለፈውስና ለመቅደስ አገልግሎት ይውል ነበር። ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለት። ያዕቆብ ምዕራፍ 5 ቁጥር 14። ነገር ግን በቤተ ክርስቲያን በተለያዩ አካባቢ በሚደረጉ ኮንፈረንሶችም እንደ ሸቀጥ ዋጋ ተመናውጥቶ መሸጥም ንግድም ነው።
ኢየሱስና ሐዋርያቱ ሲፈውሱና ሲያገለግሉ የነበሩትም እንዲሁ ያለ ክፍያ በነፃ ነበር። ደዌዎችን ፈወሱ፣ ሙታንን አስነሱ፣ ለምጻሞችንም አነጹ፣ አጋንንትንም ነፃ አወጡ። በከንቱ ተቀበላችሁ በከንቱ ውስጡ ሲሉም ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ይናገራል። ወጥተው ንስሐ እንዲገቡ ሰበኩ፣ ብዙ አጋንንትንም አወጡ፣ ብዙ ደዌዎችን ዘይት እየቀቡም ፈወሳቸው እንደሚል ማርቆስ ምዕራፍ 6 ቁጥር 12 ላይ። በዚሁ ክፍልም ሁለት ሆነው እንዲሰብኩና ለንስሐ ጥሪ እንደተላኩም 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር። በርኩሳን መናፍስት ላይም ስልጣንን ሰጣቸው። ማርቆስ ምዕራፍ 6 ቁጥር 7 ላይ። ወንጌልን ላልሰማ የመዳን ጥሪ ተደርጎ ሰምቶ ከመጣ በኋላ ጥሪውን እንጂ ነፃ ፈውሱን ትንቢቱን ግን በገንዘብ ገዝተነው የምታገኘው ማለት ለወንጌል መንቀፋት ነው። መድኃኒት አለ ተብሎ ለመጣ በሽተኛ መድኃኒቱ ግን በሽያጭ እንጂ ነፃ አታገኝም ማለት እንዲሁ ሽያጭ ብቻ ሳይሆን በነፃ እንሰጣለን ብሎ መጥራትም ጭምር ሰዎችን ወደ ራስ ለመሳብ ታስቦ እየተደረገ ያለ እስከሆነ ድረስ መሸጥም በነፃ መስጠትም ተገቢ አይደለም። ደግሞ ዓላማውም ንግድም ነው። ሰው የትኛውም ሁኔታ ቢኖረው ሲበዛበት እንትና ጋር ቢሄድ ከሚለውና ሌላውን አገልጋይና ፓስተር ላለሁበት ሁኔታና ጥያቄ መልስም ወደ አገልጋይ ቢሄድ የሚል በዋናነት አእምሮ ውስጥ አስቀምጦ መረዳትም የለበትም። ራሱ በእግዚአብሔር ፊት ቀርቦ መልስ እንደሚያገኝ መረዳትም ተገቢ ነው። ቃሉ በግልጽ እንደሚለን ራሱ ይጸልይ እንጂ ያጸልይ አይደለም። እዚህ ላይ ግን የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ ዘይት ቀብተው ይጸልዩለት የሚለውም እንዲህ ባለ በበሽታ ውስጥ ያለ ከመሆን በላይ ራሱ ሊሄድ ባለመቻሉም እነሱ ናቸው የሚጸልዩለት። ይህ የሚያስረዳን በጠና የታመመ ሰው እንደሆነም ነው። ያዕቆብ ምዕራፍ 5 ቁጥር 14። የተጸለየበት በሚል የሚቸበቸበት ዋጋ ግን እንኳን ገዢውን የመንግስት ገቢ የሀገርን ኢኮኖሚ ጭምር የሚጎዳም ነው። ላኪና አስመጪዎች በአየርና በባህር ንግድ የተሰማሩት እንኳን ብዙ የንግድ ገንዘብ ዝውውር ስርዓት አልፈው እንኳን የሚያገኙት የሚበለጽጉት እንጂ በፈውስ ስም ዘይት ቸብቻቢዎች ሳይወጡና ሳይወርዱ የሚያደርጉትን ዘይት ሽያጭም ውንብድና ካልተባለ ሌላ ምን ሊባል ይችላል? ዘይት ለምግብ እንጂ ለሽያጭ ማቅረብ በቃሉ ማመጽም ነው። የተጸለየበት ዘይት ማለት ለዘይቱ ምን እንዲሆን ነው የሚጸለይለት? ለዘይቱ ነው ወይንስ ለሰብዩ ይሁን መጸለይ የነበረበት? በአጠቃላይ ዘይት ከመሸጥ ጋር ተያይዞ በስፋት ዛሬም በአብዛኛው ቸርቾች እንደቀጠለ ያለ መሆኑ ታውቆም አንድ ወቅት ዘይት ሽያጭን ከልክያለው ያለው የቤቱ ካውንስልም ለዓመታት በዘይት ንግድ ተሰማርተው የከበሩትን ብቻ ነው የከለከለው ወይስ ከስር በየክልሉ በየአካባቢው በህዝብ ገንዘብ ለብልጽግናቸው እየፈሉ ያሉትን ቱባ ባለሀብት እስኪሆኑስ እየጠበቀ ይሆን? ለማንኛውም ስናጠቃልለው ዘይት ቀብተው ይጸልዩለት እንጂ የሚለው ዘይቱን ጸልየው ይቀቡት ወይንም ይሽጡት አይደለም። ስለዚህ በወንጌል አማኝ ስር ያላችሁ እንዲህ አይነት ጸያፍ ተግባር የምትፈጽሙ ራሳችሁን አገልጋይ ብላችሁ የምትጠሩ ግለሰቦችም ከእንደዚህ አይነት ጸያፍ ተግባር ራሳችሁን እንድትቆጥቡ ስንል መልእክት እያስተላለፍን እንዲሁም ምዕመኖችም እንደዚህ አይነት ስፍራ ከመሄድም እንድትቆጠቡ ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በመሰረተ ክርስቶስ ቤተክርስቲያንና በግብረ ሰዶማውያን መካከል ያለው አጸያፊ ንክኪ ዛሬም ድረስ ቀጥሏል። ጉዳዩ የአንድ ቤተ እምነት ጉዳይ ሳይደረግ ሀገርና ሁሉም የሰው ዘር የሚመለከት አስጊ ጉዳይም ነው። ይህች ብዙ አባላት ያሏት የተመሰገነ ስም ባላቸው የእምነት ተቋማት መካከል የምትመደብ ቤተክርስቲያንም ግብረ ሰዶማዊነትን እንደማትቀበል ደጋግማ ገልጻለች። ከውጭ ሀገራቶች ጋርም ያላት ግንኙነት እንዳቋረጠች የሚገልጽ መግለጫም አውጥታ ነበር። ነገር ግን ከዚህ ቀደም ባጋራናችሁ መረጃ መሰረት ይህ መግለጫም ሆነ አቋም የሚሽሩ እንቅስቃሴዎችም ከቤተክርስቲያን መሪዎች ዘንድ እየተስተዋለ ሲሆን ይህንንም አጋርተን ነበር። በዚህ የተነሳም ቤተክርስቲያን በሚቃወሙት ላይና የተፈጸመውን ተግባር በይፋ ባጋለጡት ላይም የመሰረተ ክርስቶስ ቤተክርስቲያን ከ20 በላይ መግለጫዎችን አስተላልፋባቸው ተመልክተናል። ይሁንና ግን ነገሩ የሚያበቃው በመግለጫ ጋጋታ ሳይሆን በውሳኔ ነውና በቤተክርስቲያን ላይ የተሰነዘረው ጥቃት ይበልጡኑ እየበረታም ሄዷል። በእነ ዶክተር ስዩም ላይም እየተካሄደባቸው ባለው የውግዘት ሂደትም ህዝበ ክርስቲያኑ ጥያቄ እንዲያነሳም ሆኗል። በእርግጥ በአንዳንድ ነገሩ ባልተረዱት ዘንድም በቤተክርስቲያን ላይ የሚደረግ የስም ማጥፋት ዘመቻ ቢመስልም ቤተክርስቲያን ግን ከእንደዚህ አይነት ጸያፍ ተግባር ከሚያራምዱ አካላት ጋር ግንኙነት እንዳላት ከዚህ ቀደም ባወጣችው መግለጫ ላይ ተናግራለች።
ይህም በጁን 1 የተሰጠ ሲሆን መግለጫውም እንዲህ የሚል ነው። መሰረተ ክርስቶስ ቀጣይ ተረኛ አዘጋጅ። የመሰረተ ክርስቶስ ቤተክርስቲያን በየ6 ዓመቱ የሚካሄደውና በመላው ዓለም የሚገኙ የአን ባፕቲስት ቤተሰብ የሚሳተፉበት ጉባኤ እንደ አውሮፓውያን አቆጣጠር በ2028 በኢትዮጵያ እንድታዘጋጅ ከዓመታት በፊት ተመርጣ በዝግጅት ላይ ትገኛለች። ሰሞኑን በጀርመን በተካሄደው የሜኖናይት ዓለም አቀፍ ኮንፈረንስ 100ኛ ዓመት ክብረ በዓል ላይም የተገኙት የቤተ ክርስቲያናችን መሪዎች፣ የበዓሉ ታዳሚዎችና በቅርቡ 500ኛ ዓመታቸውን ያከበሩት በመላው ዓለም የሚገኙ የአን ባፕቲስት ቤተሰቦች ከ3 ዓመት በኋላ በኢትዮጵያ በሚደረገው ጉባኤ ላይም እንዲገኙ በቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበው በኩልም በይፋ ግብዣ አቅርበዋል። የመሰረተ ክርስቶስ ቤተክርስቲያን ይህን በሺዎች የሚቆጠር ዓለም አቀፍ እንግዶች የሚገኙበትን ጉባኤ በደማቅ ሁኔታ ለማዘጋጀትም ሀገር አቀፍ የአማካሪ ኮሚቴ በመንቀሳቀስ ላይ ትገኛለች በማለትም የመሰረተ ክርስቶስ ቤተክርስቲያን ለጉዳዩ እውነተኝነትና በሁለቱ መካከልም ህብረት ስለመኖሩ አመላካችም ነው። ለጉዳዩ እውነተኝነትና በሁለቱ መካከልም ያለ ህብረት መኖሩንም ግልጽ አመላካች የሆነ መግለጫም አስተላልፋ ነበር። ታዲያ ይህ ጉዳይ ውሎ አድሮ በመግለጫ ግንኙነታችንን አቋርጠናል ቢባልም ከበስተጀርባ ግን እየተፈጸመ ያለው ነገር የተገላቢጦሽ በመሆኑ በአንዳንድ ቁርጠኛ አቋም ባላቸው ግለሰቦች አማካኝነትም ጉዳዩ የአደባባይ ምስጢር ሆኗል። በዚህ ምክንያትም ቤተክርስቲያን ዛሬ ላይ በከባድ ፈተና ውስጥ ወድቃለች። ይህም ተቋማዊ ፍላጎት ፈተናና ግላዊ ፍላጎት ፈተናም ናቸው። እንደ ተቋም ያለው ፍላጎትም ግብረ ሰዶምን የምትቀበለው ኤምደብሊውሲም ስብሰባውን አዲስ አበባና ቢሾፍቱ ላይ የሚያደርግ ሆነ ከ7000 በላይ የሚሆኑ የውጭ ሀገር ዜጎች መሰረተ ክርስቶስን ይጎበኛታል። ከዚህም በሚገኝ ጥቅም ያለ የዶላር ገቢም ቤተ እምነቷ ጅምር ህንጻዎች መጨረስና ማሳመርም ትችላለች። ይህ ተቋማዊ ፍላጎትም ነው። በሌላ በኩል ደግሞ ይህ ምን ችግር አለው ካልንም ሰዶማዊ በአዳራሿ ተቀብላ የሚለውን የዝግጅት ሎጎ በማሳየት የጌታ እራት ለመቁረስና ባንዲራቸው ለመስቀልም ትገደዳለች። ይህ ደግሞ ቤተ እምነቷ አካላት ኢሰዶማዊ አቋምና ስለመነኮት ጋር ይጋጫል። የቤተ እምነቷ አመራር ምዕመናን ለሁለት የሚከፍል ከባድ ቀውስን ይፈጥራል። በሌሎች ዓለማትም የሆነው ይህም ነው። ኤምደብሊውሲ ይህንን መከፋፈል ለማጥበብ ቢጥርም ኤምደብሊውሲ ራሱ አካታች በመሆኑ ምክንያትም የመከፋፈል ምክንያትም ሆኗል። ሁለተኛ ግላዊ ፍላጎትና ፈተናም ነው። ኤምደብሊውሲ ስብሰባውን አዲስ አበባና ቢሾፍቱ ላይ የሚያደርግ ከሆነ ለዚሁ ስኬት እላይታች የተሯሯጡ ግንባር ሰዎችም የሆኑ ፕሬዝዳንትና ፕሪንሲፓሉን ጨምሮም ጥቂት ግለሰቦችም የስልጣን ሽልማት ይቀበላሉ። የኤምደብሊውሲ ዋና ፕሬዝዳንትና ምክትል ሆነው በኮንፈረንሱ ላይ የመሾም እድልም ያገኛሉ። ይህ የመሆን እድሉም ከፍተኛም ነው። ምክንያቱም መሰረተ ክርስቶስ አዘጋጅ ከመሆኗ በላይም ያላት የአባል ቁጥርም በሜኖናይት ቤተ እምነት ውስጥም 50% የሚይዝም ነው። የኤምደብሊውሲ ፕሬዝዳንት መሆን ደግሞ ካልቸራል ዳይቨርሲቲ ወይንም ሰዶማዊነት ህጋዊ አድርጎ መቀበል ወይንም አለመቃወም ግድ ስለሆነ ከወዲሁ ይህን በተግባር ማሳየትም ይጠይቃል። ሁለቱ መሪዎችም ከኤምቢኤስ ጋር ያደረጉት የፊርማ ስምምነትም በዩኤስኤ ያደረጉት ጉብኝትና በብራሰልስ ተገኝተው ለኤምደብሊውሲ አባላት ሁሉ ያደረጉት ኑልን የሚል ጥሪ የአቅጣጫ የሚያሳይም ነው። የኤምደብሊውሲ ፕሬዝዳንት ለመሆን በኤምደብሊውሲ ውስጥ ከፍተኛ ድምጽና የገንዘብ አቅም ያላቸው ሰዶማውያን ተቋምም ኤምሲ ዩኤስኤ እና ኤምሲሲን ማስደሰትም ግድም ነው። በአንጻሩ የነኝን ተቋማት ፖሊስ መቃወም ኤምደብሊውሲን ማፍረስም ነው የሚሆነው። እያየን ያለነው የመሰረተ ክርስቶስ መሪዎችም እያደረጉት ያሉት አጀንዳ የማስቀየርና የማለዘብ ሩጫም በራስ ፍላጎት ላይ የተመሰረተና ብዙ የተጓዙበት ረጅም ጉዞ እንዳይበላሽባቸው የሚደረግ ጥረትም ነው። የቤተ እምነቷ ንጽህናን ከመጠበቅ ይልቅም የ77 ዓመት እድሜ ያላትን ብዙ አባቶች በትጋት ዋጋ በመክፈል ያቆዩልንን ተቋምም ለራስ ፍላጎት ለመሰዋትም መታገል በጣም ያሳዝናል። ነገ አገልጋዮቻችንን ልከን የምናስተምርበት ተቋም እንዳናጣ ኢትዮጵያ ውስጥም የሚገኙ የስነ መለኮት ትምህርት ቤቶችም ከውጭ ሀገር ግብረ ሰዶማውያን ተቋማትም ነፃ መሆናቸውን ማረጋገጥና ከወዲሁ ምርመራ ማድረግ መጀመርም የሁሉም አብያተ ክርስቲያናት መሪዎች ክርስቲያናዊ ግዴታም ነው።
ያለበለዚያ ቤተክርስቲያን በግብረ ሰዶማውያን ትወረራለች። በውጭ የሚገኙ ለዘብተኛ ወንጌላውያን አብያተ ክርስቲያናት ለምሳሌ ያክል ሉትራን፣ ሚኖናይት፣ ባፕቲስት፣ ጴንጤቆስጣል፣ ሪፎርምድ ወይንም ተሐድሶአውያን የእግዚአብሔርን ቃል ስልጣንን አያከብሩም። ግላዊ የመጽሐፍ ቅዱስ ስነ አፈታት ዘዴንም አይከተሉም። በአቃፊነት ያምናሉ። መጽሐፍ ቅዱሳችን ጨለማ ከብርሃን፣ ቤተ መቅደስ ከጣዖት፣ ክርስቶስም ከብልሆር ጋር ምን መጋጠም አለው የሚለውን መመሪያ እነርሱ ዘንድ አይሰራም። መሰዊያ፣ ምስባክ፣ ስብከተ ወንጌል፣ የጌታ እራትም አብረው ይጋራሉ። በወንድና በወንድ በሴትና በሴት እንዲሁም በወንድና ሴት ጋብቻም ያምናሉ። ሌዝቢያን ሴቶች መጋቢ፣ ቄስ አድርገው ይሾማሉ። መለኮታዊ የፍጥረት ተዋረድን አስተዳደርን ፈጽመው አይቀበሉም። ወንድና ሴት እኩል ነው የሚለውን የአክራሪ ሴትነት ራዲካል ፌሚኒዝም ያራምዳሉ። በጥቅሉ አባወራዊ አስተዳደር የሚባል ነገር አይሰራም ይላሉ። ገደብ የለሽ ህብረት አፍቃሪዎች ናቸው። ለምሳሌ የዓለም ሉትራን ፌዴሬሽን እና ሜኖናይት ወርልድ ኮንፈረንስ አይነት ምሳሌዎችም ናቸው። ስለሆነም ከላይ የዘረዘርኩላችሁ አይነት ጠባይ ያላቸው ግራ ዘመም አብያተ ክርስቲያናትና የሥነ መለኮት ትምህርት ቤቶቻቸውም ሄደው አገልጋዮች እንዳይማሩና እነርሱም ወደ ምድራችን መጥተው የመጽሐፍ ቅዱስ ትምህርት ቤቶቻችንን እንዳያጨቀዩብን ከፍተኛ ጥንቃቄ ማድረግ የሁሉም ወንጌላውያን አብያተ ክርስቲያናት መሪዎችም ኃላፊነትና ግዴታም ነው። ግብረ ሰዶማዊነት የደገፈ የውጭ ዓለም አብያተ ክርስቲያናት ኢትዮጵያን ጨምሮ የአፍሪካ ቤተክርስቲያን መያዝ የሚፈልጉትም በስነ መለኮት ተማሪዎች በኩል ነው። ለዚህ ደግሞ ሙሉና ከፊል ስኮላርሺፕ የሚል ማታለያ የደስታ ከረሜላ እያሳዩ ሊያማልሉን ይፈልጋሉ። በዚህ በሌሎች ጥቅሞች በመደለል በኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ላይም ጫና ለማሳደር ሲፈልጉ ለሉትራን ወርልድ ፌዴሬሽን እንዲነበርም ያለው ግንኙነታችን የጌታና የባሪያ አይነት ልምምድ ልታደርጉ የምትፈልጉ ከሆነ ከናንተ ጋር የጀመርነው ግንኙነት ለመመርመር እንገድዳለን ሲሉም ቄስ ጉዲና ቱምሳም ተናግረው ነበር። ይህ ማለት ሉትራን ወርልድ ፌዴሬሽን ምንም አይነት የግብረ ሰዶም ምልክት ማሳየት ባልጀመረበት ወቅትም ነበር። ውስጡን አጀንዳቸው ሊጭኑበት ሲፈልጉ እርዳታችሁ፣ ልማታችሁ ባፍንጫችን ይወጣል እንጂ እኔንም ሆነ ቤተክርስቲያኔን መጠቀሚያ አታደርጉንም፣ አልፈቅድላችሁም ነው ያላቸው። ዛሬስ ቢሆን በመርዝ የተለወሰ ስጦታቸው እንጂ ምናቸውስ ይቀራል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማርቆስ ምዕራፍ 8 ቁጥር 36 ላይ ይናገራል። ታዲያ የመሰረተ ክርስቶስ አባላቶችም ይህን ጉዳይ ተከትሎም ግልጽ ምክረ ሐሳብም አቅርበው ተመልክተን እኛም አጋርተናችሁ ነበር። በመሰረተ ክርስቶስ ቤተክርስቲያን በተነሳው ውዝግብ ዙሪያም በውስጥ መስመር ከደረሱኝ መልእክቶች መካከልም አንድ ስሙ እንዳይጠቀስ ከሚሻው ወንድም የደረሰን መረጃም እንዲህ ነው። የሁለት ክልል መሪዎች አባቶች ከዚህ በፊት በትዕቢትና በክደት ተሞልተው ያዙኝ ልቀቁኝ የሚል ግለሰቦች አደብ የገዙ ይመስላሉ። እዚያ ቦታ ከግብረ ሰዶማዊነት ጋር የተገናኘ ነው ሳናቅ ነው ብለው ዋሽተዋል። የሚከተሉት ምክረ ሐሳብም ተሰጥቷቸዋል። አንደኛ፣ ቤተክርስቲያን አደጋ ላይ ስለጣላችሁ ኃላፊነትን ውሰዱ። ሁለተኛ፣ ለህዝብ በአስቸኳይ ግልጽ የሆነ መግለጫ የሚሰጥ። ሶስተኛ፣ ከሜኖናይቶች ጋር ከትምህርት ቤት ጋር ያለው ግንኙነት ሙሉ በሙሉ ይቁም። አራተኛ፣ በ2028 ሊደረግ የታሰበው ጉባኤ ሰረዝ። አምስተኛ፣ ከክልል በስልክ ከአሰራር ውጪ እያጻፋችሁ በፌስቡክ የምትለጥፉት የማይረባ የመግለጫ ጋጋታም ይቁም። 6 እነ ዶክተር ስዩም ማስፈራራትና ማሸማቀቅ ይቁም የሚሉ የመሳሰሉ ሲሆኑ በሳምንት መጨረሻ ላይ ከፍተኛ የአመራር አካል ተሰብስቦም ውሳኔ እንዲሰጥ አቅጣጫም ተሰጥቷል። ሆኖም ፕሬዝዳንቱና ሰብሳቢው እነ ዶክተር ስዩም ዲሲፕሊን መደረግ አለባቸው እያሉም ይገኛሉ። በዛሬው ዕለት ደግሞ ፕሬዝዳንቱ በአዲስ አበባ የሚገኙ ከ100 በላይ የሙሉ ጊዜ አገልጋዮችን ጠርቶ በሰዓት ከነርሱ ጋር እየተወያየ ይገኛል። በመሰረተ ክርስቶስ አደረጃጀት በአሁኑ ጊዜ 67 ክልሎች ያሉ ሲሆን ባለፉት ቀናት ከነርሱ ውስጥም 20 የሚሆኑ ምክትል ፕሬዝዳንቱና የእረኝነት መምሪያ ኃላፊ ተከፋፍለው ስልክ በመደወል ያልተገባ መግለጫ የክልል ዋና ጸሐፊዎች እንዲጽፉም አድርገዋል። በቤተክርስቲያን አሰራር መሰረት እንደዚህ አይነት መግለጫ የክልል ዋና ጸሐፊዎች ማውጣት አይችሉም። ፍጹም ወንጀልም ነው የሰሩት። የክልል አስተዳደር መሪዎች ጉባኤም የሚባለው የአስተዳደር አካልም በየክልሉ አለ። የክልል ዋና ጸሐፊ ተጠሪነታቸው ለዚህ አካልም ነው።
እንግዲህ ይህ አካል ሳይሰበሰብና ሳይወያይም ነው የክልል መግለጫ ተብለው በየአየሩ ላይ ተሰራጨው። ለማያውቅ ክልሎቹ የተቃወሙ ይመስላል። እውነታው ግን ከዚህ የራቀ ነው። 47 የሚሆኑ ክልሎች በስልክ የተላለፈውን ቀጭን ትዕዛዝ አንቀበልም በማለታቸው መግለጫው አልተጻፈም። ዋናው ጽሕፈት ቤትም 40% የዋና ጸሐፊዎችን ደሞዝ ስለሚሸፍን ያልተገባ ተጽዕኖ በማስፈርም መግለጫ የተባሉ ነገሮች እንዲጻፉ ያደረጉት። ሌሎች ዋና ጸሐፊዎች በራሳቸው የሚተማመኑና ቻሌንጅ የማድረግ አቅም ስላላቸው ትዕዛዙን አልተቀበሉም። ሌሎቹ ደግሞ በራሳቸው የማይተማመኑ ራሳቸውን እንደ ባለ አደራ ሳይሆን እንደ ተቀጣሪ የሚቆጥሩ አንዳንዶች ለወድ ብቻ ያደሩ ቁጭ በሉ ሲባሉ የሚቀመጡ ተነሱ ሲባሉ የሚነሱ ነገር ግን ዋና ጸሐፊ የተባሉ አቅመቢስ ግለሰቦች ናቸው። ግብረ ሰዶማዊነትን ለመሸፈን እነ ዶክተር ስዩም ላይ የተቃውሞ መግለጫ የሚያሽጎደጎዱት። አሁን ግን ስውሩ ደባ ስለተጋለጠ እግዚአብሔር ለቤተ ክርስቲያን ደረሰላት ብለን እናምናለን በማለትም በውስጥ መስመር በቤተ ክርስቲያን ላይ እየተፈጸመ ያለውን ተግባርና አሁን ላይ የመጣውን ለውጥን አስመልክቶ ይህንን መረጃ አድርሶን እኛም ወደ እናንተ ልናደርስ ወደድን። ታዲያ ይህን ጉዳይ ተከትሎ ከአንድ ሳምንት በኋላ ቤተ ክርስቲያኗ የምታወጣው መግለጫን ተከታትለን ወደ እናንተ የምናደርስላችሁ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የቤተ ክርስቲያን መስራችና ባለራዕይ ነቢይ ሚራክል ተካ በአዲሱ ቫይረስ ላይ አስቸኳይ ሀገራዊ መልእክትን አስተላልፏል። ታዲያ ይህን ጉዳይ ተከትሎ እኛም የነቢዩን መልእክት ከማስተላለፋችን አስቀድመን እንደ ሚዲያችን መልእክትን ልናደርሳችሁ ወደድን። 9 ሞት መጣ ቢሉት አንዱን ግባ ብለው እንደሚል የሀገሬ ብሂልም ጦርነትም በሽታም የማይገርመን ህዝቦች ሆነናል። የሆነ ሆኖ ማርበርግ ቫይረስ ብዙ እየተወራለት አይደለም። ይሁንና ሀገራችን ላይ ተከስቷል። የት የሚለው በማንኛውም ሰዓት የትም ሊከሰት ይችላልና ለጥንቃቄ ያክል ቀጣይ ጉዳዮችን እንድታስታውሱ። አንደኛ፣ በሽታው በቫይረሱ ከተጠቁ ሰዎች ወይንም እንስሳት በሚወጣ ፈሳሽ በንክኪ ይተላለፋል። ምልክቱ ከታየ ከንክኪ መቆጠብ። ሁለተኛ፣ ከ2 እስከ 21 ቀን ምልክቱ በታማሚው ላይ ሊታይም ይችላል። ደረጃ በደረጃ ቀጣይ ምልክቶችም ይታያሉ። ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ከባድ የጡንቻ የመገጣጠሚያ ህመም፣ ድካም፣ የሆድ ቁርጠት፣ ከባድ ተቅማጥ፣ ማቅለሽለሽ፣ ማስመለስ፣ የደረት የጉሮሮ ህመም፣ በመጨረሻም የደም መፍሰስ ከአይን ከአፍንጫና ከቆዳ ስር ወዘተም፣ ራስን መሳት፣ የአይን መቅላት፣ የቆዳ ላይ የሚታይ ሽፍታ፣ የጉበት የኩላሊትና የተለያዩ የሰውነት የአካል ክፍሎች ስራ ማቆም፣ በስተመጨረሻም ሞት። በሽታው ክትባት የሚሆን መድኃኒትም የለውም። ምልክት የታየባቸው አካባቢዎችና ሰዎች ለጤና ባለሙያዎች እንዲሁም ለሚመለከታቸው አካላት ማሳወቅ፣ መረጃን አለመደበቅ፣ ከምንም በላይ ራስን በተገቢውና የጤና ባለሙያዎች በሚሰጡት ምክር መሰረትም መጠበቅም ተገቢ ነው። ሶሻል ሚዲያ ላይ በዚህ ጉዳይ መረጃ የሚሰጡ የጤና ባለሙያዎችን ምክርንም ተከታተሉ፣ ከእነርሱም ስሙ። ካሉባልታና ከተሳሳተ መረጃ ከፖለቲከኞች አንጃ ግራንጃም ራቁ። ያልተረጋገጠ ወሬንም አታሰራጩ። ህመሙን ከባህል ሕክምና የሚሆን ከሃይማኖታዊ እምነት ጋር በማያያዝም በዛው መንገድ ለማዳን ለመፈወስ በሚልም አላስፈላጊ ንክኪ መፍጠርም ምዕመኑ ላይ ሞትን እንደማወጅም ይቆጠራል። ተስፋ የሚሰጠን ይህ ነገር የተከሰተባቸው የመጀመሪያ ህዝቦች አይደለንም። ከተጠነቀቅን ከጤና ባለሙያዎችና ከሚመለከታቸው ጋር አብረን ከሰራንም በቁጥጥር ስር መዋልም ይቻላል። ለፖለቲከኞችም ይህ ነገር በሽታ ነው፣ ፖለቲካ አታድርጉት። ግልጽ አሰራር ዘርጉ፣ መረጃም ስጡ። የፖለቲካ ጥቅም ለማግኘትም አትሯራጡ። ከአቅማችሁ በላይ ከሆነ እርዳታ ጠይቁ። ለጤና ባለሙያዎች መረጃን የመስጠት ካለገደብ የማስተማርና የማንቃት ስራን የመስራት ነፃነትን ስጡ። ምክንያቱም ሙያዊነቱ ነውና። ታዲያ አስቀድመን እንዳደረስናችሁ ይህንን አዲሱን ቫይረስ ተከትሎም ነቢይ ሚራክል ተካም የሚሆን አስፈሪ ነገር አለ፣ ህዝብ ቅነሳ ይመጣል፣ ራሳችሁን አዘጋጁ፣ ላብራቶሪ ውስጥ የሚደገም ድግምት አለ ሲልም ነቢዩ ጌታ የገለጠለትን እጅግ አስፈሪና አስደንጋጭ የመጨረሻ ዘመን ፍጻሜ አመላካች መልእክትን አስተላልፏል። ከነቢዩ አንደበት የተደመጠው መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ማንም ሰው ኮቪድን ሳያዩ አይቼው ነግሬያቸዋል። ኮቪድ የሚባል በሽታ ተመልሶ ሲመጣ ይቻላል። ስፔሻሊ አሁን ካለንበት መስከረም እስከ ጃንዋሪ ካልጸለያችሁ ኮቪድ ተመልሶ ይመጣል። እያስፈራራኋችሁ አይደለም፣ አይቼዋለሁ። እና ይሄ በፊት ሎክዳውን አልነበረ፣ በየሀገሩ ሎክዳውን ሲሆን አይቻለሁ። በኮቪድ ምክንያት ስብሰባ የለም፣ በኮቪድ ምክንያት ስራ የለም፣ እንቅስቃሴ የለም ተብሎ ድጋሚ ሲታወጃየው ሌላ ኔም ለመስጠት ይሞክራሉ፣ ግን በሽታው ተመልሶ ኮቪድ ነው። እነሱ ኮቪድ አይሏቸውም፣ ኒው መጠሪያ ፈጥረውለት ራሱ ኮቪድ በላይ ወረርሽኝ ሲመጣ ይቻለሁ። የሚቀጥለው ዓመት አይደለም ያልኳችሁ፣ ይሄ አሁን ካላችሁበት መስከረም
እስከ ጃንዋሪ ድረስ ጸልዩ። እስከ ጃንዋሪ ድረስ ጸልዩ። ኮቪድ የሚባል ነገር በሙሉ ተመልሶ ምድራችን ላይ እንዳይመጣ። ቢኮዝ በመናገረው ትንቢት ከ101 ቢሊዮን% እርግጠኛ ነኝ። መንፈሳዊ ዓለም ላይ ሳላይ ተናግሬ አላውቅም። አምናን የነገርኳችሁ ኦልሞስት 1 ዓመት ሆኖታል። በራቸውን ሲቆልፉ ኮቪድ መጣ ተብሎ በራቸውን ሲቆልፉ አይቻለሁ። ኃይል እንዳይኖረው ጸልያለሁ። አቅም እንዳይኖረው ጸልያለሁ። ጉልበት እንዳይኖረው ጸልያለሁ። ጉልበት እንዳይኖረው ጸልያለሁ። ጉልበት እንዳይኖረው ጸልያለሁ። ኃይል እንዳይኖረው ጸልያለሁ። ኃይል እንዳይኖረው ጸልያለሁ። ኃይል እንዳይኖረው ጸልያለሁ። ኃይል እንዳይኖረው ጸልያለሁ። ላብራቶሪ ውስጥ ያሉ ጠንቋዮችን ግን እናንተ አታውቋቸው። ለዛ ነው ብዙ ጊዜ ምን እንደሚፈጠር ልንገራችሁ። 2026 የሚባል ዓመተ ምህረት ላይ እንደዚህ አይነት ቫይረስ ይመጣል ብለው ይነግሯቸዋል። ትክክል ላይ 2026 ስንት ዓመት ይቀረዋል? 1 ዓመት ወይም 2 ዓመት ይቀረዋል። ከዛስ 2026 ላይ ለሚመጣው ቫይረስ ክትባት እየሰራን ይሏቸዋል። ቫይረስ እኮ አልመጣም። ያ ማለት ኦሬዲ ቫይረስ አዘጋጅተውላችኋል። ቫይረሱ ካልገደላችሁ ደግሞ ክትባቱን ይሰሩላችሁ ነው። ሄሎ፣ እነዚህ ሰዎች ነብይ አይደሉም። ኦሬዲ ያዘጋጁትን ነገር ነው መጥተው የሚነግሩ። ላብራቶሪ ውስጥ ያሉ ጠንቋዮችን ግን እናንተ አታውቋቸው። ለዛ ነው ብዙ ጊዜ ምን እንደሚፈጠር ልንገራችሁ። 2026 የሚባል ዓመተ ምህረት ላይ እንደዚህ አይነት ቫይረስ ይመጣል ብለው ይነግሯቸዋል። ትክክል ላይ 2026 ስንት ዓመት ይቀረዋል? 1 ዓመት ወይም 2 ዓመት ይቀረዋል። ከዛስ 2026 ላይ ለሚመጣው ቫይረስ ክትባት እየሰራን ይሏቸዋል። ቫይረስ እኮ አልመጣም። ያ ማለት ኦሬዲ ቫይረስ አዘጋጅተውላችኋል። ቫይረሱ ካልገደላችሁ ደግሞ ክትባቱን ይሰሩላችሁ ነው። ሄሎ፣ እነዚህ ሰዎች ነብይ አይደሉም። ኦሬዲ ያዘጋጁትን ነገር ነው መጥተው የሚነግሩ። ይሰማችሁ ነው። 2030 ላይ ምድር ላይ እንደዚህ የሚባል ከባድ በሽታ ይመጣል ይሏቸዋል። 2030 አልመጣም። እናንተ ገና 2030 ምን አላላችሁትም? አላያችሁትም። ገና 3 ዓመትና 4 ዓመት ይቀረዋል። ከላብራቶሪ ውስጥ ወጥተው ይነግሯቸዋል። ቢኮዝ ላብራቶሪ ውስጥ ምን እንዳደረጉ እናንተ አታውቁም። ምሳሌ ቀላል ኤግዛምፕል ልንገራችሁ። ይሄንን እቃ እኔ ብሰራው የፈበረኩት እኔ ብሆን ያምሮ ጥበቃ ሄጄ አስመዘግበዋለሁ አይደል? ማን ነው የሰራው ብዬ እኔ የሰራሁት ብዬ ልክ ነኝ? ባለቤትነቴ ማን ነው ብዬ የኔ ነው ብዬ ፓተንት መብት ይመዘገብልኛል። ኢቦላ የሚባል በሽታ ታውቃላችሁ? ብዙ ሰዎችን የገደለ ኢቦላ ባለቤት እንዳለው ታውቃላችሁ? ኢቦላ የኔ ነው ብሎ ፓተንት መብት ያስመዘገበ ሰው አለ። ሄሎ፣ ኢቦላ የማን ነው ብሎ ሶ አፍተር ዲስ የሚመጡ በሽታዎች በሙሉ እመኑኝ ፓተንት መብት አላቸው። ቢኮዝ መጋረጃ ስር ሳይሆን ላብራቶሪ ስር ያሉ ጠንቋዮች ናቸው የሚፈጥሯቸው። ዛሬ ከእግዚአብሔር ቃል የነሱን ጭንብሎች ነው የምናወልቀው። ክብር ለኢየሱስ ይሁን። ሶ ከዚህ በኋላ የሚመጡ ሮቦችን በሙሉ የማስተምረው ስለ መጨረሻው ዘመን ነው። ቢኮዝ ኢየሱስ ነገሩናል። ማንም እንዳያስታችሁ ምን በሉ። ማንም ማለት ማንም መጽሐፍ ቅዱስ የያዘ ሰው ሊሆን ይችላል፣ ጋውን የለበሰም ሰው ሊሆን ይችላል። እንዳያስታችሁ ምን በሉ፣ ተጠንቀቁ። ምን እንዲል እንዳይላችሁ፣ እንዳያስታችሁ። ምን እንዳይላችሁ፣ እንዳያስታችሁ፣ እንዳያስታችሁ። ምሳሌ ቀላል ኤግዛምፕል ልንገራችሁ። ኔክስት ታይም አወራችኋለሁ። አሁን ሁሉም ወጣት በቀላል አማርኛ ላስረዳችሁ። ሁሉም ወጣት የሚለብሰው አንድ አዲስ ፋሽን የሆነ ልብስ አለ፣ ባሌንሲያጋ የሚባል። ምን ያሉት ታውቁታላችሁ? ልክ እንደነ ጉቺ ሁሉም ወጣት ይለብሰዋል። እና ኢቭን አንዳንድ ሰባኪዎች እሱን ለብሰውት ፕሪች ያደርጓቸዋል። የለበሱት ልብስ ምንድነው? ብራንድ ነው፣ በትልቅ ዋጋ ነው የሚሸጠው ምናምን። እና ባሌንሲያጋ ምን ማለት እንደሆነ ልንገራችሁ። ከፊት በዓል አለ፣ በዓል። ከዛስ ኤንሲ ጋ ባሌንሲያጋ ማለት በዓል ጌታ ነው ማለት ነው። የሰማችሁ? ሳሙዋን ልብስ ነው ብሎ ነው የሚለብሰው። ያ ሰውዬ በለበሰው ልብስ ማንን ዲክሌር እያደረገ ነው? የኤልያስ ዘመን ላይ የነበሩ ሰዎች የበዓል ነቢያት ስለነበሩ ነው። በዓል ማን ያሳረዳቸው? ኤልያስ ያሳረዳቸው አይደል? ባለው እግዚአብሔር ነው አምላክ ምን እንላለን?
ሶ መተው ሲያስለብሷችሁ እያደረጓችሁ ያሉትን ነገሮች በሙሉ ምን ማለት አለባችሁ? ማወቅ መቻል አለባችሁ። ሶ ኢየሱስ የነገረን አንድ ነገር ማንም እንዳያስታችሁ። የሃይማኖት መሪ ሊሆን ይችላል፣ ሰባኪ ሊሆን ይችላል፣ እጅግ በጣም ተማሪ የምትሉት ሰው ሊሆን ይችላል። ማንም ከሆነ ማንም ነው። ማንም እንዳያስታችሁ ምን በሉ ተጠንቀቁ። ማንም ማለት ማንም እንዳያስታችሁ ምን በሉ ተጠንቀቁ። ክብር ለኢየሱስ ይሁን። ሶ አሁን ወደ ትምህርታችን መሄድ እንችላለን ማለት ነው። መጽሐፍ ቅዱስ የያዝን ሰዎች የራእይ መጽሐፍ እንከፍታለን። ራእይ ምዕራፍ 9 ቁጥር 15 ራእይ ምዕራፍ 9 ቁጥር 15 የሰዎችንም ሲሶ እሺ እንዲገድሉ የሰዎችንም ሲሶ ምን እንዲሉ ያማል የሰዎች ሲሶ ማለት 1/3 የሆነው ምን እንዲሉ እንዲቀንሱ እሺ የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። በቃ የሰዎችን ምን እንዲገሉ 1 ሲሶ እንዲገሉ። ሶ በዚህ በመጨረሻው ዘመን ሰይጣን በኃይል ከሚሰራበት ነገር መካከል አንዱ ምንድነው ካላችሁን ዲፖፑሌሽን ወይም የህዝብ ቁጥር መቀነስ ነው። ዲፖፑሌሽን ወይም የህዝብ ቁጥር መቀነስ ነው። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ማንም እንዳያስታችሁ ምን በሉ ተጠንቀቁ። ኤቭሪ ታይም ትልቅ የምትሏቸው መንግስታትም ትንንሽ የምትሏቸው መንግስታትም በህዝብ ቁጥር ቅነሳ ላይ ቁጭ ብለው ምን ይላሉ? ይወያያሉ፣ ይመካከራሉ። እንዴት ነው ምን የምንለው የምንቀንሰው? በምን አይነት መንገድ ነው ምን የምንለው የምንቀንሰው? ሶ በምን አይነት መንገድ ነው የምንቀንሰው ብለው ተወያይተው ጨርሰው ፐብሊክ ላይ የሚነግሯችሁ ነገር ለመቀነስ የሚጠቀሙበትን አይደለም። ኦሬዲ እናንተን ለመቀነስ እኛን ለመቀነስ የሚጠቀሙበትን ነገር በሙሉ መተው አይነግሩንም። እየሰማችሁ ነው? መተው አይነግሯችሁ። ነገር ግን ይነግሯችኋል። ምን ብለው? የህዝብ ቁጥር ምን ማለት አለበት? መቀነስ አለበት። እየሰማችሁ ነው? የህዝብ ቁጥር ምን ማለት አለበት? መቀነስ አለበት። የሁል ጊዜ ስብሰባችሁ አጀንዳችን ነች። የህዝብ ቁጥር መቀነስ አለበት። ሶ የህዝብ ቁጥርን ለመቀነስ ከውይይቱም በኋላ ከስብሰባውም በኋላ ቁጥሩን ለመቀነስ ስለሚሄዱበት መንገድ ግን አይነግሯችሁም። አንድ ጥናት እያየው ነበር። ሰዎች የአየር ንብረትን ለመቀነስ ይሄ ግሎባል ዋርሚንግን እንትን ለማለት በየአመቱ የሚያወጡት በጀት አለ አይደል? አገራት የሱ 1/10 ከሙሉ ምድር ላይ ረሃብን የሚባልን ነገር ለማስቆም በቂ ነው። ግን ረሃብን ለማስቆም አይጠቀሙበትም። ቢኮዝ ከሚቀነስበት መንገድ ምንድነው? አንዱ ነው። ለዛ ነው ጌታ ኢየሱስ ስለመጨረሻው ዘመን ሲጠየቅ ቅድም ያነበብነው ጥቅስ አለ አይደል? እስኪ ቀጥሉት። ማርቆስ 13 ቁጥር 7 እና 8 ጀምሮ እስኪ አንብቡ። ቁጥር 7 እና 8 የጦሩንም ወሬ በሰማችሁ ጊዜ ጦርና የጦርን ወሬ በሰማችሁ ጊዜ አትደንግጡ። ይህ ሊሆን ግድ ነውና እሺ። ነገር ግን መጨረሻው ገና ነው። ምን መጨረሻው ገና ነው? መጨረሻው ምንድነው? እሺ ቀጥል። ህዝብ በህዝብ ላይ አሁን በደምብ መጨረሻው ገና አለና ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳልና። ህዝብ በህዝብ ላይ ይነሳል ማለት ህዝብ ህዝብን ለማጥፋት ምን ይላል? ይነሳል። ከዛስ አሁን በደምብ ስሙ። የበፊቱ ጦርነት የነበረው በአገራትና በአገራት በመሪዎችና በመሪዎች መካከል ነበር አለ። ናው ግን አንድ ተራ የሆነ ግለሰብ ተነስቶ ሳሟንን ለማጥፋት ይሰራል። ህዝብ በህዝብ ላይ ነው። እሺ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። በልዩ ልዩ ስፍራ የምድር መናወጥ ይሆናል። እሺ ረሃብ ይሆናል። እነዚህ የምጣር መጀመሪያ ናቸው። ምን ይሆናል? ረሃብ ይሆናል። አንዳንድ ጥቅሶች ረሃብና ቸነፈር ይሆናል የሚሉት ረሃብ ይሆናል። ሊያጠፉት አይፈልጉም። ቢኮዝ የመቀነሻው መንገድ ነው። እየሰማችሁ ነው? ሊያጠፉት አይፈልጉም። ምክንያቱም የመቀነሻው ምንድነው? አንደኛው መንገድ ነው። የመቀነሻው ምንድነው? መንገድ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ራእይ 18ን ክፈቱ። የመብራት ብርሃን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይበራም። የመብራት ብርሃን ባንቺ ውስጥ ከዚህ በኋላ ምን አይልም? አይበራም። እሺ የሙሽራና የሙሽራይቱ ድምጽ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። የሙሽራና የሙሽራይቱ ድምጽ ከእንግዲህ ባንቺ ውስጥ አይሰማም። እሺ ነጋዴዎችሽ የምድር መኳንንት ነበሩና ነጋዴዎችሽ የምድር መኳንንት ነበሩት። የእንግሊዝኛውን ስታነቡት የምድር ነገስታት ነበሩ። ምኖቹ ነጋዴዎች ከሷ የሚገዙት። እሺ ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና። በምንሽ ምን
አሕዛብሽ አሕዛብ ሁሉ ስተዋልና ምኖች አሕዛብ በሙሉ ስተዋልና የእንግሊዘኛውን ባይብል እስኪ አንብቡ And the light of the candle shall shine not more at all in you. The voice of the bridegroom and the bride shall hear no more at in you. For the merchants were the great men of the earth, for by the sorcerers were all nations deceived. ያው ሶርሰርስ ማለት አስማተኛ ማለት ነው። በአስማትሽ ምኖች ስተዋል፣ ሁሉም ሀገሮች ስተዋል። የሳቱት በምንድን ነው? የሸወደቻቸው በምኗ ነው? በአስማቷ። በደንብ ስሙ። አንዳንድ ጊዜ በጥንቆላና በአስማት የማያምኑ ሀገሮች አሉ። ይቺ ግን ሁሉንም ነው ምን ያለችው? የሸወደችው። በምኗ? አሁን በደንብ ስሙ። የአማርኛውና የእንግሊዘኛው ባይብል እንግሊዘኛው ሶርሰረር ይላል፣ አማርኛው አስማትሽ ይላል። የግሪኩ ምን እንደሚል ታውቃላችሁ? ፋርማኪያ ነው የሚለው፣ በመድኃኒትሽ ነው የሚለው። ፋርማ የሚል ቃል ታውቃላችሁ? ፋርማሲ፣ ፋርማ እንደዚህ ምናምን ሲባል በመድኃኒትሽ ነው የሚለው። በመድኃኒትሽ ስንቶችን አስትሻል? ሁሉንም። የሳትሽው ምንድን ነው? ያሳትሻቸው መድኃኒት። ያሳትሻቸው በምንድን ነው? ይሄ አስማትሽ የሚለው የአማርኛው ቃል የግሪኩን ባይብል ስታነቡት የሕክምና ቃል ነው። ያሳተቻቸው በሕክምና ነው። እየሰማችሁ ነው? ያሳተቻቸው በምንድን ነው? ለዛ ኢየሱስ ማንም እንዳያስታችሁ ነው ያለው። በአስማትሽ አለ ሁሉም ሀገሮች፣ አንድ ሀገር እኮ አይደለም፣ ሁሉም ሀገሮች ምን ብለዋል? ስተዋል። ስንት ሀገሮች? ሁሉም ሀገሮች በምንሽ ስተዋል? በአስማትሽ። ያ ማለት የግሪኩ ምንድን ነው ብያችኋለሁ? አስማት የሚለው ወይም ሶርሰረር የሚለው የግሪክ ቃል ፋርማኪያ ነው የሚለው የሕክምና ቃል ነው። ፋርማ ሲባል ሰምታችሁ ታውቃላችሁ? መድኃኒት ማለት ነው። በመድኃኒትሽ ያ ማለት አንቺ ባዮሎጂና የሆነውን ነገር አጋጭተሽ ባመጣሽው ነገር ምን ብለሽናል? አስተሻል። ያልሳት የለም። አሜሪካ ስታለች፣ ኢትዮጵያ ስታለች፣ ኤርትራ ስታል፣ ሁሉም ምን ብሏል? እና ያሳትሽው ስንቱን ነው? ሁሉንም። ክብር ለኢየሱስ ይሁን። ምሳሌ ቀላል ኤግዛምፕሎችን ላሳያችሁ። ቀላል ኤግዛምፕሎችን ሬተርስ የሚባል የዜና ስርጭት ታውቃላችሁ? ሬተርስ ሲባል ሰምታችሁ ታውቃላችሁ? ሬተርስ የዛሬ 14 ዓመት በፊት አንድ ያወጣው ዘገባ ነበር። ዘገባው ምን መሰላችሁ? እንቁራሪቶች የሚዋኙበት ስፍራ ውስጥ አትራዚን የሚባል ኬሚካል ተለቀቀ። ወንዶቹ እንቁራሪቶች በሙሉ የወንድነት ሆርሞናቸው አልቆ ከወንዶች ጋር ሴክስ ማድረግ ጀመሩ። ወንድ እንቁራሪት ከምን ጋር? ከወንድ እንቁራሪት ጋር መተኛት ጀመሩ። ያሳቷቸው በኬሚካል ነው። ያ ማለት የትኛውም ወንድ እንቁራሪት እዚህ ወንድ እንቁራሪት ብናስቀምጥለት ምን ማለት አይችልም? መተኛት አይችልም አይደል? የትኛውም እንስሳ ከወንድ ጋር ሲተኛ አይታችሁ አታውቁም? ከእንስሳ ያነሱ አንዳንዶች ብቻ ናቸው የሚተኙት። እየሰማችሁ ነው? እንቁራሪቶችን አትራዚን የሚባል ኬሚካል ውሃ ውስጥ ጨምረውባቸው ከእንቁራሪቶቹ ውስጥ ወንድነትን የሚገልጸውን ሆርሞን በሙሉ ገለውባቸው ወንዶቹ ከወንዶች ጋር መተኛት ጀመሩ። እና እሱ አይደለም የሚገርመው። እየሰማችሁ ነው? ሬተርስ ይሄንን ዘገባ ያወጣው መቼ እንደሆነ ልንገራችሁ። የዛሬ 14 ዓመት በፊት ነው። ኖቬምበር 15 2000 አይ ቲንክ 18 ይመስለኛል 18 ላይ ቴክሳስ ትሪቡን የሚባል ጋዜጣ አለ። ቴክሳስ ትሪቡን የሚባል ጋዜጣ አለ። ይሄ ጋዜጣ ቴክሳስ የምትባል አሜሪካ ግዛት ታውቃላችሁ? ኖቬምበር 15 2018 ዓመተ ምህረት ላይ አንድ እትም ይዞ ወጣ። ምንድነው ይዞት የወጣው እትም? ለውሃ ይሄ ለመጠጥ የሚቀርቡ 500 የውሃ መተላለፊያ ቧንቧዎች ውስጥ አትራዚን የሚባለው ኬሚካል ተገኘ። ሰዎች መጠጣት ጀምሩ። የሚጠጣ ሰው በሙሉ አትራዚን እንዳለ እንኳን አያውቅም። ፍቃደኛ ሆኖ ከወንድ ጋር ለመተኛት ፍቃደኛ ያልሆነ ፐርሰን በዚህ ኬሚካል ሰምቲንግ ውስጥ ይፈጠራል። ሰውየውን እያሳቱት ያሉት በምንድን ነው? በመድኃኒት። ሰውየውን እያሳቱት ያሉት በምንድን ነው? በመድኃኒት። 500 የውሃ መተላለፊያ ቧንቧዎች ውስጥ ሰው የሚጠጣቸው ጠጪው በሙሉ አትራዚን እንዳለው አያውቅም። ሄሎ ምኑ? ጠጪው በሙሉ ምን እንዳለው አያውቅም። ይሄ አትራዚን የሚባለው ኬሚካል ወንድ እንቁራሪቶች ከምን ጋር እንዲተኙ አድርጓል። እናንተ የምትጠጡት ውሃ ውስጥ ሲጨመርም እንደሚፈጠር አስቡት። ላስፈራራችሁ አይደለም። ለዛ ነው ኢየሱስ እንደዚህ ማንም እንዳያስታችሁ ተጠንቀቁ። ለዛ ነው መጽሐፍ ቅዱስ ደስ የሚላችሁ የዛሬ 2000 ዓመት በፊት ተጽፎ ቢያልቅም
እስቲል ነው ድረስ ኢቭን ከዚህ በኋላ ለሚመጡ ዘመናቶች በሙሉ የሚሆን መገለጥ በውስጡ አለው። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ